ዘይራ ይኸው ነይቢ ቂጣና ጎመን ነው የምፈልገው አረቢ ዛህራቢ ለብነው ኩሊ ጅብነው ኩሊ ሸወርማ ኩሊ በርገር አረ ኩሊ ديش دجاج ولحم كولي لا انا بيو ቂጣና ጎመን ይያለች ምንድነው የሚባለው ቂጣና ጎመን ባረብኛ ማርፍ ይያልሽ ነበር ነይ ቢው መጣልሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦቼ ሁላችሁም በያላችሁበት አላህ ይጠብቃችሁ ይጠብቀን ሀገራችንን አላህ ሰላም ያድርግልን ሁላችሁንም እንግዲህ አላህ በሰላም ለሀገራችሁ ያብቃችሁ እንደኔ እንደዚህ ወተት እንድትንጡ የታመመ ሰው የሚመስል እንስራ አናቱን አስራችሁ እንደዚህ እንደነ ጭንቅላቱን የታመመ ሰው ይመስላል ብላለች የሆነች ልጅ አስቃኛለች እና እንደዛ አርጋችሁ እንድትንጡ ያብቃችሁ ሌላ ምን እላለሁ ወተት መናጣሉ ድለግዴ የናትኩ ነው የናትኩ አልወድ ምን ያልወድ ወተት መናጥ ግን ቶሎ ነው የሚወጣልኝ እና ትላንትና በሰራሁት ቪዲዮ አንድ አንጀተርስ ኮሜንት ጽፋልኝ አንድ ተህታችን ለብዙዎቻችሁም ለመጥፋት የጓጓችሁ በቃ ጠለቤት እንደው ሽንት እንደው በቃ ምን ልበላችሁ እንደ እንትን ያስጠላችሁ የጠለቧ መዳም እንደ እንትን የምታዩት ለሷ ጎንበስ ብላችሁ ለካ ይሄም አለው ይብላችሁ እንድትሰሩ የሚያደርጋችሁን ኮሜንት ላሳያችሁ ነው ተከታተሉ እንግዲህ አንብቧት እቺ ኮሜንት ለመጥፋት ቱክ የሚያረጋችሁ ያረጋጋችኋል ብዬ ነው እቺ ኮሜንት ያወጣውላችሁ የኔ እህት ልምከርሽ ማርያምን አለች እንግዲህ የማለች ነው በእምነቷ ማለት ነው ለምሳሌ እኔ 2005 ነው የሚከፈለኝ አለች አስቡት የዛ ሀገሩ 2005 ማለት ሲታሰብ በጣም ብዙ ነው ብሩ ማለት ነው ግን ከጀርባው የምታወጣው ወጪ ደግሞ ዘረዘረችው ያው አንብቡት የሚከፈለኝ የቤት ኪራይ 120 በወር አለች እከፍላለሁ ደግሞ ሸበካ 7 አወጣለሁ ምግብ የለም እገዛለሁ ለዛውም እየራበኝ ብር ስልክ 50 እከፍላለሁ ቢያንስ በወር 1004 ቢደርሰኝ ነው በዛ ላይ ስቃይ ነው አርፋሽ ስሪ እህቴ ምንም የለም ጥቅም የለውም ዛሬ ላይ ያንቺን ያክል ቢኖረኝ አልቀመጥም ቢያንስ በ100,000 አነስ ያለች ምግብ ቤት ትከፍቻለሽ ቀስ ይያልሽ ታድጋለች ለማንኛውም በርቺ እህት አለሜ ይብላለች እና ወላይ ባጭሩ ነው የገለጸችው ይሄንን ልብስ አለ ቅባት አለ ስንት ነገር አለ ስትጠፉ እኔ ይሄን ነገር ስላችሁ እንዳይሰለቻችሁ ለራሳችሁ ነው እንግዲህ ያልጠፋችሁ ማለት ነው ጣፍታችሁ ከምትጸጸቱ እዛው ሆናችሁ በ900 ብር ሰርታችሁ 900 በወር ብትሰበስቡ ነው የሚሻለው ውጪ ወጥቶ በ3000 ተሰራ በ1500 ተሰራ በ2000 ተሰራ ወጪ አይቀርላችሁም በትንሽ ደሞዝ ነው የምትሰሪ ወጪ አታውጪ የሚልሽ የለም ስራ የለሽም ወጪ አታውጪ የቤት ኪራይ አትክፈይ የሚልሽ የለም ሰራሽ አልሰራሽ አይ ዶንት ኬር ብሎ ክፈይ ነው የሚልሽ ሀቢብቲ ያስቀመጠሽ ሰውዬ በሱም አይፈረድበትም የሰው ሀገር ነው እሱም የራሱ ቤት አይደለም የተከራየው ነው ስለዚህ ሐሳብ የሌለበት ሂሳብ የሌለበት በኮንትራት ቤት ቢመቻችሁም ባይመቻችሁም አንገታችሁን ደፍታችሁ ስሩ ምንም ቢሆን የስደት ምቾት እኔ አለ ብዬ አላስብም እህቶቼ በስደት ምቾት በፍጹም የለም ምቾት እዚህ ወይ እናታችሁ ቤት ወይ ደግሞ በትዳራችሁ ጋር ትታችሁ ትሄዳችኋል ስለዚህ ምቾትን በስደት አትጠብቁ አንዱ ጥሩ ቢሆን አንዱ መጥፎ ነው ወይ ሴትዋ ጥሩ ትሆናለች ሰውየው መጥፎ ነው ወይ ልጆቹ መጥፎ ናቸው ወይ የሆነ ነገር የለም የሆነ ነገር ጎድሎ አለው ብቻ ስለዚህ ቻል አርጋችሁት እስከሚያልፍ ያለፋል ብላችሁ አንገታችሁን ደፍታችሁ መታ አርጋችሁ ወደ ሀገራችሁ ነው በየቦታው የጠፋውም ይሄው እንደናንተ ሰቆቃ ነው የሚያወራው እንደገና ደግሞ ጠለቤትም ያሉት እንደዛው መከራ ነው የሚያወሩት ስለዚህ ሁሉም ያው ነው እና ምንም ይሁን ምንም ኮንትራት ቤት ይሻላችኋል እቺን ኮሜንት ደግሞ ያመጣውላችሁ
ያው እህታችን በ2005 እየሰራች ከወጪ ቀሪ የሚደርሳት 1004 ቢያንስ ቢደርሰኝ ያለች ነው እና አላህ በረካ ያድርግላችሁ እህቶቼ ጠፍታችሁ የምትሰሩ ኮንትራት ቤትም ያላችሁ አላህ አረጋግቷችሁ በረካ ሰጥቷችሁ ለሀገራችሁ ያብቃችሁ ሌላ ምንም ማለት በ5000 ብንሰራ እኛ አልহামዱሊላህ አንልም ያውኛው ነን ያው ዱንያ ነው መቼም አይጠገም ማለት ነውና እባካችሁ እህቶች አትጥፉ እኔ ኮንትራት ቤት የሚጠፉ እህቶች በጣም ነው የሚያሳዝኑኝ በቃ አንደኛ ስራ የለም ሁለተኛም ደግሞ እንደምታዩት ነው ሰራተኛ በስቷል ለዛ ነው እሺ እህቶቼ በቃ እንደው የባሰ የከፋ ነገር ካለ ሀገር መጣችሁ ሌላ ሀገር መሞከር ነው አሰሪዎቻችሁ ደግሞ አልፈልግሽም ሂጂ ሲሉሽ ማልቀስ እነሱን ማለማመጥ ምናምን አያስፈልግም ባናታቸው ተከሉ በቃ ጠንከር ብለሽ ርስቄ ወአለይኩም ሰላም ርስቄ ያልቋል ብለሽ ተስፋ አርገሽ በሀገርሽ ላይ መመለስ ነው ያለብሽ አሁን ባለፈው አንዲት እህታችን ብዙ አሉ እሷ ሚዲያ ስለወጣች ነው እንጂ አሳፍርሻለሁ እንደዚህ ሲሏቸው በጣም ይርበተበቱ የሚጨነቁ በርግጥ ስንት ነገር አጥፍተን መሬት ሽጠው በሬ ሽጠው የሆነ ነገር በቃ አጥፍተን ነው ምን ሄደው እንደገና ደግሞ ሳንሰራ ሲመልሱን ያስደነግጣልም በጣምም ያሳዝናልና በቃ ከሆነ በኋላ መጠንከር ነው አይዟችሁ ከነዚህ አይነቱ ነገር ደግሞ አላህ ይጠብቃችሁ እህቶቼ እና በርታ ብላችሁ ስሩ አሁንም የሚሄዱት ለመሄድ እንደገና ሀብለው የሚመዘገቡት ቢስሚላህ ረህማን ኢትዮጵያ ላይ ሰው ቀርቷል ማለት አይቻልም በቃ እንደው አሁንስ 7 ራሱ የወለዱት ሴቶች እየሄዱ ነው ወላሂ 7 ልጆች ያላቸው በቃ ስደት እኔ ገረመኝ በቃ ውይ በኢትዮጵያ ማን ሊኖር ነው ወይኔ ስደት መጨረሻው ምንድነው እስከማለት ድረስ ነው የሚያደርሰው እና የሄዱትም አላህ ይባርካቸው እንግዲህ ላልሄዱትም ደግሞ በሀገራቸው ተብቃቅተው የሚኖሩ ያርጋቸው እንደኔም ደግሞ በቃኝ ብሎ ሀገራቸውን ገብተው የገቡት ደግሞ እነሱንም በሀገራቸው አረጋግተው ያስቀምጠን ያ ረቢ ጌታዬ እኔ ከዚህ በኋላ ዚ ወይ ጦራ ወይ ወደዚህ ቀርቧል ቢባል ካፍንጫ እኔ ስደት ወላሂ አልወጣም በቃ ቢቸግረኝ ራሱ ማለት ነው ኢንሻአላህ ይቸግረኝ ነው እነዚህ ወተተን ንጬ አሬራዬን እየጠጣው አይቢዮን እየበላ አልኖርም ወይ ኦሮሮሮሮ مدام في عبسوي أنا جبن ترى وفي كل شيء في كل شيء ما يستسمع ليش دمو النان لزانه ولا تقولوا مع السلامة.